ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ጂኦግራፊ ፓርት 9 ይዤላችሁ መጥቻለሁ። ከባለፈው የቀጠለ ማለት ነው። ኢስት አፍሪካን ሃይላንድስ እንደ ሪፍ ሲስተም ብሎን ይዤላችሁ መጥቻለሁ። እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ መሆን ትችላላችሁ። ነባር ከሆናችሁ ፕሊዝ ሰብስክራይብ በማድረግ ላይክ አድርጋችሁ ኮሜንት መጻፍ አይረሳ። ሌትስ ስታርት ኢት። ዘ ሪፍት ቫሊ እንደ አፍሪካን ግሬት ሌክስ የአፍሪካን ግሬት ሌኮችንና ሀይቆችንና ሪፍት ቫሊ ኦር ትንሽ ሸለቆችን እናያለን። ዘ ሪፍት ቫሊ ኦፍ ኢስት አፍሪካን ዋዝ ፎርምድ ባይ ኖርማል ፎልቲንግ። የምስራቅ አፍሪካን ስንት ሸለቆ የተፈጠረው በምን አማካኝነት ነው? በፎልቲንግ ነው ማለት ነው። ፎልቲንግ ማለት ከኢንተርናል ፎርስ እንግዲህ አንዱ ነው ማለት ነው። የመሬት መንሰንጠቅ ማለት ነው። ኢት ዋዝ ፎርምድ አስ ላንድ ስትሬችድ ባይ ፎርስ ሙቪንግ ኢን ኦፖዚት ዳይሬክሽን ክሬቲንግ ራፕቸር ኤንድ ስፕሊቲንግ አፓርት ዘ ላንድ ኢን ቢትዊን ይላል። እዚህ እንግዲህ ፎልቲንግ ማለት ምን ማለት መሰላችሁ? ሁለት መልካም ተረቃመጥ አለ እንባል። ለምሳሌ ይሄኛው መልካም ተረቃመጥና ይሄኛው መልካም ተረቃመጥ አለ እንባል። ከዚህኛው ማለት ነው የተለያየ ፎርሶች አሉ በመካከላቸው። ይሄም በዚህ ጋር ወደዚህ ይመጣል ይሄ ፎርስ፣ ይሄኛውም ደግሞ ወደዚህ ይመጣል ማለት ነው። ሁለት አይነት ፎርሶች እንግዲህ በተለያየ አቅጣጫው ኦፖዚት ይላል። ኦፖዚት ዳይሬክሽን በሚገፋፉበት ፓርት ማለት ፎርስ ሙቪንግ ኢን ኦፖዚት ዳይሬክሽን ማለት እንግዲህ ይሄኛው እንግዲህ መልካም ተረቃመጥ አለ። ይሄኛው ወደዚህ ሲገፋው ይሄኛው ወደዚህ ይገፋዋል ማለት ነው። ከዛ መሀል ላይ ምን ይፈጠራል? ይሄኛው ፓርት ወደዚህ ሲገፋ ይሄኛው ፓርት ወደዚህ ሲገፋ መሀል ላይ ያለው ምንድን ነው የሚሆነው? ወደታች ይሰምጣል ማለት ነው። በዚህ ምክንያት ሪፍት ቫሊ ይፈጠራል። this creates an area called graben ያ በመካከላቸው የተፈጠረ ስንት ሸለቆ ወይንም ደግሞ ለምሳሌ እንግዲህ ይሄ ፎርስ ወደዚህ የሚሄድ ከሆነ ይሄም ወደዚህ የሚሄድ ከሆነ መሀላቸው ላይ ምን ይፈጠራል? ስንት ሸለቆ ወር ሪፍት ቫሊ ይፈጠራል ማለት ነው። ይሄኛው ሪፍት ቫሊ ነው እንግዲህ ግራበን ብለን እንጠራዋለን ማለት ነው። this is an elongated block of the earth's crust lying between two faults and displaced downward relative to the block on either side in rift valley. let us see on picture. ለምሳሌ እንግዲህ እዚህ እንደምታዩት ሁለት አይነት ፎርስ አለ ማለት ነው። በውስጣዊ ኦር ኢንተርናል ፎርስ ምክንያት እንግዲህ ይሄኛውም በዚህ በኩል ያለው ወደዚህ ይሄዳል፣ ይሄኛውም ደግሞ ወደዚህ ይሄዳል ማለት ነው። ይሄ መልካም ተረቃመጥ ተመልክቱት። መሀል ላይ ያለው እንግዲህ ይሄኛው ነው እንግዲህ ሪፍት ቫሊ ብለን የምንጠራው ማለት ነው። ይሄኛው ኤሪያ ይሄኛው መሬት ኦር መልካም ተረቃመጥ እንግዲህ ይነሳል ማለት ነው፣ ወይም ደግሞ ወደታች ይሰምጣል። ለምሳሌ ይሄ ቀስት እንደምታያቸው ምንድነው ይሄ መሀል ላይ ያለው እንግዲህ ኃይል ምክንያት ወይም ደግሞ በፎርስ ምክንያት ማለት ነው። በዚህኛው ዳይሬክሽን እና በዚህኛው ዳይሬክሽን ያለው ፎርስ እንግዲህ ይሄኛው ወደዚህ ይገፋዋል፣ ይሄኛው ወደዚህ ይስበዋል። ምንድነው ኦፖዚት የሆነ ዳይሬክሽን በሚገፋፉበት ፓርት መሀል ላይ ያለው መልካም ተረቃመጥ ምን ይሆናል? ወደታች ሲንክ ያደርጋል ማለት ነው። በዚህ አማካኝነት ሪፍት ቫሊ ይፈጠራል ማለት ነው። ሶ ለምሳሌ ይሄ እንግዲህ ይሄ መልካም ተረቃመጥ እዚህ ጋር እንደምታዩት ይሆናል ማለት ነው። ያ እንግዲህ ወደዚህ የመጣው ኃይልና ወደዚህ የመጣው ፎርስ እንግዲህ ምንድነው ምን ፈጠረ? ይሄ እንዲፈጠር ያደረገ ማለት ነው። እዚህ ጋር የነበረው መልካም ተረቃመጥ ወይም ደግሞ ላንድ እንግዲህ ምንድነው ወደታች ሲንክ በማድረግ ይሄ ተፈጠረ ማለት ነው። ይሄ ነው ሪፍት ቫሊ ብለን የምንጠራው ማለት ነው። ግራባን ተብሎ የሚጠራው ደግሞ ምንድነው ይሄኛው ነው ማለት ነው። ወይም ደግሞ ሪፍት ቫሊ ብለን የምንጠራው ግራባን ተብሎ ይጠራል ማለት ነው። እንግዲህ እዚህ ጋር እንደምታዩት ለምሳሌ ሁለት አይነት ፎርስ አለ ማለት ነው። ኦፖዚት ዳይሬክሽን የሆነ ፎርስ አለ ማለት ነው። እዚህ ጋር እንደምታዩት ማለት ነው። ይሄኛው መልካም ተረቃመጥ አለ፣ ይሄኛው መልካም ተረቃመጥ አለ። ይሄኛው ፎርስ እንግዲህ ወደዚህ ይገፋዋል፣ ይሄኛውም ወደዚህ ይገፋዋል ማለት ነው። ስለዚህ መሀል ላይ ያለው እንግዲህ ምን እንዲሆን ይደረጋል? ሲንክ እንዲደረግ ይገደዳል ማለት ነው፣ በዚህኛው ፎርስ ማለት ነው። ሶ ሲንክ የሚያደርገው ወይም ደግሞ የሰመጠው መሬት ደግሞ ምን ተብሎ ይጠራል? ግራበን ተብሎ ይጠራል ማለት ነው። ግራበን የሚለው ነገር ለማሳየት ነው ማለት ነው። በነገራችን ላይ ይሄ ኖርማል ፎልት ተብሎ ይጠራል ማለት ነው። ፎልቲንግ በሁለት አማካኝነት ወይም ደግሞ በሁለት አይነት ይፈጠራል። ኖርማል ፎልት እና ሪቨርስ ፎልት ተብሎ ይጠራል ማለት ነው። ይሄ ኖርማል ፎልት ተብሎ የሚጠራ ይሄኛው ነው ማለት ነው፣ አሁን ያየነው ማለት ነው። ነገር ግን ይሄ ሪቨርስ ፎልት ተብሎ የሚጠራ ኦልሬዲ ኮምፕሬሽናል ፎርስ ተብሎ ይጠራል። ሁለት አይነት ፎርስ አለ እንባል። ለምሳሌ ጀስት ላይክ ቱ ዚስ ማለት ነው። ኤ ባር እና ቢ ባር ፎርስ አለ እንባል። ይሄኛውም ማለት ነው ወደዚህ ይመጣል ይሄኛው ፎርስ፣ ይሄኛውም ደግሞ ወዴት ይመጣል? ወደዚህ ይመጣል ማለት ነው። ይሄ ኦፖዚት ሳይሆን ምንድነው ሁለቱም ምንድነው ወደ አንድ አቅጣጫ ይገፋፋሉ ማለት ነው። በዚህኛው አንደኛው መሬት ምን ያደርጋል? ሲንክ እንዲያደርግ በፎርስ ምክንያት ለምሳሌ ኤ ባር ፎርስ ካለ ወይም ደግሞ ይሄኛው መልካም ተረቃመጥ ከፍተኛ የሆነ ፎርስ ካለ
የላይኛው ላይ ይሆናል። ይሄ በዚህ በኩል ቢሌ ተብሎ የሚጠራ ፎርስ ደግሞ ሲንክ እንዲደረግ ይደረጋል ማለት ነው። ይሄኛው ሪቨርስ ፎልት ብለን እንጠራዋለን። ነገር ግን ሬፍት ቫሊ የሚፈጠረው በምንድን ነው? በሪቨርስ ፎልት ሳይሆን በኖርማል ፎልቲንግ ይፈጠራል ማለት ነው። ይህንን አንደርስታንድ ማድረግ አለባቸው ማለት ነው። እንግዲህ ግራበን ማለት ምን እንደሆነ ያሳይቻቸዋለሁ ማለት ነው። ማለት እንግዲህ ይሄኛው ሂል በዚህ ወደዚህ በሚሄድበት ይሄኛም ወደዚህ ይሄዳል። መሀል ላይ የሚከፈተው ወይም ደግሞ ሲንክ የሚያደርገው መሬት ግራበን ተብሎ ይጠራል ማለት ነው። This is an elongated block of earth crust lying between two faults and displaced downward relative to the block on either side of the rift valley ይላል። ለምሳሌ ይሄኛው ደግሞ ምንድን መሰላቸው? ለምሳሌ ይሄኛው ፎርስ እና ይሄኛው ፎርስ ምንድን ነው? ይሄኛው መካከል ያለው ይሄ ወይ ደግሞ ሲንክ ያደረገው መሬት ግራባን ተብሎ ይጠራል ብያቸዋለሁ። እዚህ ጋር ያለው ተራራ ደግሞ ምን ይባላል መሰላችሁ? ብሎክ ኦር ሆርስት ማውንቴን ተብሎ ይጠራል። ለምሳሌ እንግዲህ ይሄ ሬፍት ቫሊ ብለን እንጠራለን ብያቸዋለሁ። ወይም ደግሞ ግራባን ተብሎ ይጠራል እንግዲህ ሲንክ ያደረገው መሬት ማለት ነው። ነገር ግን ቦት ሳይድ ላይ ማለት ነው ማለት ሆርስት ማውንቴን እና ኦር ብሎክ ማውንቴን ተብሎ ይጠራል ማለት ነው። ይሄ ወደ ላይ የወጣው መሬት ማለት ነው። እዚህ ጋር እንደምታዩት እንግዲህ ኦን ዘ ሳይድ ኦፍ ዘ ሬፍት ቫሊ ከፍታ ቦታ ወይም ደግሞ ፕላቶ የሆነ ኤሪያ ሆርስት ኦር ብሎክ ማውንቴን ተብሎ ይጠራል ማለት ነው። ይህን ነው ለማውራት የሚፈልጉ ማለት ነው። ያኛው The Rift Valley system is a unique feature of Africa's physiography ይላል። ሪፍት ቫሊ ብለን የምንጠራው ወይም ስንት ሸለቆ ብለን የምንጠራው እንግዲህ ከአፍሪካን መልክዓ ምድር አቀማመጥ ዩኒክ የሆነ ፊቸር አለው ማለት ነው። ያ ማለት እንግዲህ ሪፍት ቫሊ ማለት ኤርትኩዌክ የሚፈጠርበት ኤሪያ ወይም ደግሞ ቮልካኖ እንዲፈጠር ኦር የሚባባስበት ኤሪያ ነው ማለት ነው። በዚህ ምክንያት እንግዲህ ስፔሻሊ ምንድነው ሆት የሆነ ስፕሪንግ የሚገኝበት ሙቃተማ የሆነ ዋተር ኦር ፍሎዋ ብለን የምንጠራው የሚገኝበት ኤሪያ ነው ማለት ነው። የሪፍት ቫሊ ብለን የምንጠራው ማለት ነው። በዚህ ምክንያት እንግዲህ ዩኒክ ኦፍ ፊቸር ኦፍ አፍሪካስ ፊዚዮግራፊ ከአፍሪካ መልክዓ ምድር አቀማመጥ የተለየ ስፔሻል የሆነ ፊቸር ያለው ኦር ባህሪ ያለው ነው ማለት ነው። It began from the Red Sea and extended through Ethiopian landmass to the Lake Victorian region where it subdivides into an east and a west segment and continues southward through Lake Malawi to Mozambique. ይሄ ሪፍት ቫሊ ብለን የምንጠራው እንግዲህ ከጀምሮ ነው ከቀይ ባህር ጀምሮ በኢትዮጵያን መሬት ኦር መልክዓ ምድር አቀማመጥ አድርጎ እስከ ሌክ ቪክቶሪያን ተብሎ የሚጠራ አለ። ሌክ ቪክቶሪያን ደግሞ ምንድን ነው? አፍሪካን ሁለት ቦታ የከፈለ ማለት ነው። ያ ማለት ኢስት አፍሪካን እና ዌስት አፍሪካን ዲቫይድ የሚያደርግ ሌክ ነው፣ ሀይቅ ነው ማለት ነው። ሌክ ቪክቶሪያን ብለን የምንጠራው ማለት ነው። በዛ በኩል አድርጎ እንግዲህ ወዴት ሄዳል? ወደ ሳውዝ ዋርድ ሄዳል ማለት ነው። እስከ እስከ ሞዛምቢክ ድረስ ማለት ነው። ይሄ ሪፍት ቫሊ ብለን የምንጠራው ማለት ነው። its total length is estimated to be 5600 ኪሎሜትር። እንግዲህ በአፍሪካ ውስጥ ብቻ ነው ይሄ በነገራችን ላይ ማለት ነው። ይሄ ኢስት አፍሪካ ሪፍት ቫሊ ኦር ግሬት ኢስት አፍሪካ ሪፍት ቫሊ ተብሎ የሚጠራ ከሲሪያ ጀምሮ ማለት ነው። ከሲሪያ ጀምሮ እስከ ሞዛምቢክ ድረስ የሚሄድ ነው ማለት ነው። ያኛው ከሲሪያ ጀምሮ እስከ ሞዛምቢክ ያለው አጠቃላይ ሌንግዙ ስንት ነው? 7200 ነው ማለት ነው። ነገር ግን በአፍሪካ ውስጥ ብቻ ከሆነ ደግሞ ከቀይ ባህር ጀምሮ ማለት ነው በአፍሪካ ውስጥ ብቻ የሚሆን ከሆነ እስከ 5600 ኪሎ ሜትርን ይይዛል ማለት ነው። ይህንን ያህል ሌንግዝ ይይዛል። The average width of Rift Valley system ranges between 32 km and 80 km ይላል። እንግዲህ ምንድን ነው ወይም ደግሞ ይሄ ሆሪዘንታል ዊድቱ ማለት ነው ስፋቱ ይሄ ሪፍት ቫሊ ከ32 ጀምሮ እስከ 80 ኪሎ ሜትር የሚይዝ ነው ማለት ነው። The Rift Valley lakes are series of lakes in the East Africa Rift Valley that runs through the East African from Ethiopia in the north to Malawi in the south. Includes the African Great Lake in the south. Many of lake are freshwater lake with great biodiversity in them, while others are alkaline or salty lakes. ይሄ ኢስት አፍሪካ ሪፍት ቫሊ ብለን የምንጠራው እንግዲህ ምንድን ነው? ወይም ደግሞ ግሬት ኢስት አፍሪካ ሪፍት ቫሊ ተብሎ የሚጠራ አብዛኞቹ እንግዲህ ሌኮች ወይ ሀይቆች እንዲፈጠሩ ያደርጋል ማለት ነው። ለምሳሌ እንግዲህ አብዛኞቹ ሌኮች ፍሬሽ ወተር ናቸው። መኒ ሌክ ኢዝ ዋት ፍሬሽ ወተር። ነገር ግን ጨዋማ ወይም ደግሞ ሳልቲ ሌክ ተብሎ የሚጠራው ወይም ደግሞ ጨው የሆነ ሀይቆች ማለት ነው አልካላይን ተብሎ ይጠራሉ እነሱ። ነገር ግን መኒ ኦፍ ሌክ ኢዝ ዋት ፍሬሽ ወተር ናቸው ማለት ነው። ይሄ እንግዲህ ለምሳሌ እዚህ ጋር እንደምታዩት ከሬድሲ ጀምሮ ማለት ነው የኢትዮጵያን ሌኮችም እንግዲህ እዚህ ውስጥ ይገባሉ ማለት ነው። ከዚህ ጀምርና ለምሳሌ እዚህ ጋር እንደምታዩት ማለት ነው ከዚህ ጋር ጀምርና
ከዛስ እዚህ ጋር ሲደርስ ማለት ነው ወይንም ደግሞ ሌክ ቪክቶሪያ ተብሎ የሚጠራል። እዚህ ጋር ሲደርስ ምን ብያቸዋለሁ? ወደ ኢስት እና ወደ ዌስት ዲቫይድ ያደርጋል ማለት ነው። ስፔሻሊ ዘ ሌክ ቪክቶሪያ ኦር ዘ ላርጀስት ሌክ ኢን አፍሪካ ተብሎ የሚጠራ እንግዲህ ይሄኛው ሌክ ቪክቶሪያ ነው ወይም ደግሞ የቪክቶሪያ ሀይቅ ነው። ይሄ ሬፍት ቫሊ ምን ያደርጋል? ሁለት ቦታ ይከፍላል፣ ዲቫይድ ያደርጋል ማለት ነው። ያ ማለት ምንድን መሰላችሁ? አፍሪካን ሁለት ቦታ ዲቫይድ ያደርጋል ማለት ነው። እዚህ ጋር ሲደርስ እንግዲህ ይሄ ሬፍት ቫሊ በዚህ ጋር ይመጣና በኢስት ይሄኛው ኢስት ይይዛል፣ ይሄኛው ደግሞ በዌስት በኩል ይሄ ደግሞ በዌስት በኩል ይይዛል ማለት ነው። ያ ማለት ግን መሀል ላይ ነው የሚገኘው ማለት ሌክ ቪክቶሪያ ተብሎ የሚጠራ ሬፍት ቫሊ ውስጥ አይገኝም። በነገራችን ላይ ነን ሬፍት ቫሊ ተብሎ ይጠራል፣ ቪክቶሪያ ተብሎ የሚጠራ ማለት ነው። ይሄ የቪክቶሪያ ሀይቅ መሀል ላይ ስለሚገኝ ምንድን ነው ነን ሬፍት ቫሊ ተብሎ ይጠራል ማለት ነው። ምክንያቱም እንግዲህ ሬፍት ቫሊ ለመባል ምንድን ነው እዚህ ውስጥ መገኘት ያለበት ማለት ነው። እዚህ ውስጥ መገኘት ያለበት። ስለዚህ እንግዲህ ሌክ ቪክቶሪያ አፍሪካን ሁለት ቦታ ዲቫይድ ያደርጋል፣ ሲግመንት ያደርጋል ይላል። እንግዲህ በኢስተርን በኩል እና በዌስተርን በኩል ማለት ነው። በዌስተርን ይሄ ሲሆን በኢስተርን በኩል ይሄ ሲሆን ነው ማለት ነው። ከዛስ በዚህ በሌክ ቪክቶሪያ አልፎ እንግዲህ ይሄ ሬፍት ቫሊ እስከ ድረስ ሄዳል፣ እስከ ሌክ ማላዊቱ ሞዛምቢክ ድረስ ይመጣል ማለት ነው። ይሄ ነው እንግዲህ 7200 ከሲሪያ ጀምሮ እስከዚህ ድረስ ከ7200 ኪሎ ሜትር ይዛል። ነገር ግን በአፍሪካ ውስጥ ብቻ ከሆነ ምንድነው 5600 ኪሎ ሜትርን ይዛል ማለት ነው። እንግዲህ ማወቅ አለባቸው። እዚህ ጋር ለምሳሌ ምን ብያቸዋለሁ መሰላቸው? ይሄ የምነሳው እንግዲህ ይሄ ቀይ ባህር ብለን የምንጠራው ከቀይ ባህር ጀምሮ ይላል። እዚህ ጋር ከዴሲ ጀምሮ እስከ የኢትዮጵያ ላንድ ማስ ወይም ደግሞ የኢትዮጵያን መልካም ምድር አቀማመጥ ጨምሮ በሌክ ቪክቶሪያ ያደረግና ይሄ ሌክ ቪክቶሪያ ተብሎ የሚጠራ ደግሞ ሪጅን ምንድን ነው የሚያደርገው? አፍሪካን ኢስት እና ዌስት ሴግመንት ያደርጋል ወይም ደግሞ ዲቫይድ ያደርጋል ማለት ነው። ከዛ በደቡብ በኩል አድርጎ ማለት ነው እስከ ማላዊ ኦር ሞዛምቢክ ድረስ የሚሄድ ነው ማለት ነው። ያ ማለት እንግዲህ እዚህ ጋር እንደምታዩት በዚህ ጋር ይመጣና እዚህ ጋር ሲደርስ በኢስት እና በዌስት ዲቫይድ ነው። ቢኮዝ ዋት ሌክ ቪክቶሪያ ብያቸዋለሁ። ከዛ በሳውዝ በኩል አድርጎ እስከ ሌክ ቪክቶሪያ እስከ ሌክ ማላዊ ቱ ሞዛምቢክ ድረስ የሚሄድ ነው ማለት ነው። ይሄ ኢስት አፍሪካ ሬፍት ቫሊ ተብሎ ኢትዮጵያ ሬፍት ቫሊ ሌክስ አር ኖርት ሞስት ኦፍ አፍሪካን ሬፍት ቫሊ ሌክስ ይላል። የኢትዮጵያ ሬፍት ቫሊ ተብሎ የሚጠራ እንግዲህ ምንድን ነው ከአፍሪካን ሬፍት ቫሊ ውስጥ በኖርዝ ሞስት ወይም ደግሞ ኖርዝ ሞስት ኦፍ አፍሪካን ሬፍት ቫሊ ኢስዋት የኢትዮጵያ ሬፍት ቫሊ ናቸው ማለት ነው። ያ ማለት በሰሜን በኩል የምናገኘው የአፍሪካን ሬፍት ቫሊ ሀይቆች የኢትዮጵያ ሬፍት ቫሊ ናቸው ማለት ነው። In the central Ethiopia, the main Ethiopian Rift Valley, also known as the Great Rift Valley, splits the Ethiopian highland into northwestern and the southwestern halves, and the Ethiopian Rift Valley lakes occupy the floor of Rift Valley between the two highlands ይላል። እንግዲህ ምንድን ነው ኢትዮጵያ ሪፍት ቫሊ ተብሎ የሚጠራ መሀል ላይ የሚገኘው ስፔሻሊ ሴንትራል ኢትዮጵያ ላይ የሚገኘው ሪፍት ቫሊ ምን ተብሎ ይጠራል? ሜን ኢትዮጵያ ሪፍት ወይም ደግሞ መሀል ላይ ስለሚገኝ ሜን ኢትዮጵያ ሪፍት ቫሊ ተብሎ ይጠራል። ኦልሶ ናውን አስ ምንድን ነው ተብሎ የሚጠራው? ግሬት ሪፍት ቫሊ ተብሎ ይጠራል ይላል። ግሬት ሪፍት ቫሊ ይሄኛው ግሬት ሪፍት ቫሊ ተብሎ የሚጠራ እንግዲህ ኢትዮጵያን ሃይላንድን ሁለት ቦታ ዲቫይድ ያደርጋል ማለት ነው። ያ ማለት በኖርት ዌስተርን እና በሳውዝ ኢስተርን ሃይላንድ ብሎ ሁለት ቦታ ዲቫይድ ያደርጋል ማለት ነው። ለምሳሌ እሱን እኔ በቀላሉን አንደርስታንድ እንደምታደርጉት በፒክቸር እናያለን። የኢትዮጵያ ሪፍት ቫሊ የኢትዮጵያን መልክዓ ምድር አቀማመጥ እንግዲህ ሁለት ቦታ ዲቫይድ ያደረገ ነው ብያቸዋለሁ። እሱም እንግዲህ ኖርት ዌስተርን ሃይላንድ እና ሳውዝ ኢስተርን ሃይላንድ ተብሎ ይጠራሉ በዚህ ሪፍት ቫሊ ምክንያት ማለት ነው። ሪፍት ቫሊ እዚህ ጋር የሚገኘው እንግዲህ የአፋር ሪፍት ቫሊ ኦር ላርጅስት ሪፍት ቫሊ ኦፍ ኢትዮጵያ ተብሎ የሚጠራ እንግዲህ እዚህ ጋር አፋር የሚገኘው ከዚህ ጀምሮ ከሰሜን ጀምሮ እስከዚህ ድረስ ያለው ማለት ነው። ከዛ ሴንተር ላይ ደግሞ አለ ሴንተር ወይም ደግሞ ሜን ሪፍት ቫሊ ተብሎ ኦር ግሬት ሪፍት ቫሊ ተብሎ የሚጠራ እንግዲህ ይሄኛው ኤሪያ ነው ማለት ነው። ከዛ ሳውዝ ሪፍት ቫሊ ተብሎ የሚጠራ አለ። ሪፍት ቫሊ ራሱ እንግዲህ በራሱ ዲቫይድ በሶስት ቦታ አካባቢ ላይ እናያለን። እዚህ ጋር አፋር ሪፍት ቫሊ፣ እዚህ ጋር ሜን ሪፍት ቫሊ ኦር ሴንተር ሪፍት ቫሊ ተብሎ ይጠራል። እዚህ ጋር ደግሞ ሳውዝ ሪፍት ቫሊ ተብሎ የሚጠራል ማለት ነው። እንግዲህ ምንድነው የኢትዮጵያ ሪፍት ቫሊ ብለን የምንጠራው የኢትዮጵያ መልክዓ ምድር አቀማመጥ ሁለት ቦታ ዲቫይድ እንዳደረገ ማየት ትችላላችሁ ማለት ነው። እንግዲህ እሱም ኖርት ዌስተርን ሃይላንድ እና ሳውዝ ኢስተርን ሃይላንድ ተብሎ እንዲጠራ ተደረገ ማለት ቢኮዝ ኦፍ ዋት ሪፍት ቫሊ ማለት ነው። የኢትዮጵያ ሪፍት ቫሊ እንግዲህ ኦር ግሬት ሪፍት ቫሊ ተብሎ የሚጠራ ስፔሻሊ ሴንትራል ላይ የሚገኘው ማለት ነው። የኢትዮጵያ መልክዓ ምድር አቀማመጥን ምንድነው ኖርት ዌስተርን እና ሳውዝ ኢስተርን ሃይላንድ ተብሎ ዲቫይድ እንዲሆኑ አደረገ ማለት ነው። ሌክ ቪክቶሪያ ላይዝ አት አን ኤሌቬሽን ኦፍ 1134 ሜትር አባቭ ሲ ሌቨል ይላል። ከሲ ሌቨል እንግዲህ የሌክ ቪክቶሪያ ወይም ደግሞ የቪክቶሪያ ሀይቅ እንግዲህ ኤሌቬሽኑ ምንድን ነው ከፍታው 1134 ሜትር ነው ማለት ነው።
with an area of 68,800 square kilometer is the largest lake in Africa። ቅድም እንዳልኳቸው እንግዲህ ይሄን ያህል ኤሪያን ይዛል። the largest lake in Africa ተብሎ ይጠራል ማለት ነው። ይሄ ቪክቶሪያ ሌክ ማለት ነው። we call it the largest lake in Africa። ትጠይቃላችሁ፣ ይህን መያዝ አለባችሁ። which lake is the largest in Africa ብትባሉ እንግዲህ ቪክቶሪያ ሌክ መሆኑን እንዳይረሳ ማለት ነው። it's not in the Rift Valley። እንግዲህ ምን ብያቸዋለሁ? ይሄ ሪፍት ቫሊ ውስጥ አይገባም ብያቸዋለሁ ማለት but instead occupy depression between the eastern and western rift formed by uplift of the rift to either side ይላል። ይሄ ሪፍት ቫሊ ተብሎ አይጠራም ብያቸዋለሁ ቅድም ብዬ ማለት ነው። ምክንያቱም ምንድን ነው ሪፍት ቫሊ ተብሎ እንግዲህ በዚህ ጊዜ ጋር ሲደርስ ማለት ነው ሌክ ቪክቶሪያ ጋር ሲደርስ ምን ይሆናል? አፍሪካን ዲቫይድ ያደርጋል ማለት ነው። ኢስተር እና ዌስተር ብያቸዋለሁ ማለት ነው። ምክንያቱም እንግዲህ ይሄ ሪፍት ቫሊ ውስጥ ለመግባት ይሄ ሌክ ቪክቶሪያ ወይም ደግሞ የቪክቶሪያ ሐይቅ እዚህ ውስጥ መገኘት ነበረበት ወይም ደግሞ እዚህ ውስጥ መገኘት ነበረበት ማለት ነው። ነገር ግን ምንድነው መሀል ላይ ነው በእነሱ አኮፓይ ተደርጎ የሚገኝ ነው ማለት ነው ሌክ ቪክቶሪያ ማለት ነው። ሶ ዘ ነን ሪፍት ቫሊ ውስጥ ይገባል ማለት ነው ሌክ ቪክቶሪያ። ላይክ ሌክ ታንጋኒካ ብለን የምንጠራው እንግዲህ ነን ሪፍት ቫሊ ነው ማለት ነው። እዚህ ጋር እንዳይረሳ ስኖት ሪፍት ቫሊ የሚለው ነገር ማወቅ አለባቸው ማለት ነው። የሌክ ቪክቶሪያ ወይም ደግሞ የቪክቶሪያ ሐይቅ እጽዋት ነን ሪፍት ቫሊ ነው ማለት ነው። ሌላው በዚህ ቶፒክ የምናየው ኢትዮጵያን እንደ ኤርትራን ሃይላንድስ ብሎ እናያለን። ኢትዮጵያ has some of the most spectacular scenery in Africa። ኢትዮጵያ እንግዲህ በአፍሪካ ውስጥ ዩኒክ የሆነች አገር ነች። እንግዲህ አፍሪካ ውስጥ ወደ 54 የሚሆኑ ካንትሪዎች አሉ አገራቶች አሉ ማለት ነው። ከነዚህ ውስጥ እንግዲህ ኢትዮጵያ ዩኒክ የሆነች አገር ነች ይላል። ዋይ የሚለው ነገር እናያለን። much of country is set on high plateau። እንግዲህ የኢትዮጵያ መልካም ተቀማጭ አብዛኛው ፓርቱ ሃይ ፕላቶ ነው ማለት ነው። with a massive central highland complex of mountains like Ras Dashin divided by the deep Great Rift Valley and a series of lowland along the periphery edge of the higher elevation ይላል። ኢትዮጵያ እንግዲህ ምንድን ነች? መልካም ተቀማጭ በጣም ሃይ ላንድ ኤሪያ ነች ማለት ነው። እንደውም ምን ተብላ ትጠራለች ኢትዮጵያ? the East African roof or the roof of East African country ተብላ ትጠራለች ማለት ነው። ምክንያቱም ደግሞ ከኢትዮጵያ ላይ ሆናችሁ ወይም ደግሞ የኢትዮጵያ መልካም ተቀማጥ ላይ ሆናችሁ ዓለምን ማየት የምትችሉ ናቸው ማለት ነው። ዓለምን ማየት ትችላላችሁ ማለት እናንተ የኢትዮጵያን አንድ ተራራ ላይ ወጣችሁ ወይም ራስ ዳሽን ላይ እንግዲህ ራስ ዳሽን ነው እንግዲህ ለምሳሌ the highest mountain ወይም elevation ያለው እንግዲህ ራስ ዳሽን አይደለ? እዛ ላይ ሆናችሁ ዓለምን ማየት ትችላላችሁ ማለት አይደለም እናንተ። ነገር ግን ምንድነው በተለያየ ወይም ደግሞ በተለያዩ መሰሮች እንግዲህ ኢትዮጵያ ተራራ ላይ ሆናችሁ ዓለምን ማየት ትችላላችሁ ማለት ነው። አዘሆል እንግዲህ ምንድን ናቸው ኢትዮጵያ እንግዲህ ሌሎች የአፍሪካ አገራቶችን እንግዲህ ወረታች ነው የምታየው ማለት ነው። ላይክ ለምሳሌ ማውንቴን ላይ ሆናችሁ እናንተ እንዴት ናቸው አንድን ቦታ ወረታች እንደምታዩት እንግዲህ ኢትዮጵያም እንግዲህ ከሃይላንድ ኤሪያ ላይ ስለምትገኝ ምንድነው ዓለምን እንደዛ ነው ወረታች የምታየው ማለት ነው። because of that reason ምን ተብላ ተጠራች? the roof of East African country ወይም ደግሞ የምስራቅ አፍሪካን ጣራ ተብላ ተጠራች ማለት ነው። እንግዲህ ሌላው ነገር እንግዲህ ስፔሻል አድርጋት ምንድን ነው ካላችሁ ሪፍት ቫሊ ነው ማለት ነው። ዘ ግሬት ሪፍት ቫሊ ተብሎ የሚጠራ ነው ማለት ነው። ምክንያቱም እንግዲህ ይሄ ሪፍት ቫሊ እንግዲህ ኢትዮጵያን ሁለት ቦታ ዲቫይድ አደረገ። እሱም ሳውዝ ዌስተርን ሃይላንድ እና ሳውዝ ኢስተርን ሃይላንድ ተብሎ ተጠሩ ማለት ነው። ላይክ ሳውዝ ዌስተርን ሃይላንድ ተብሎ የሚጠሩ እንግዲህ በዚህ በኩል ያለው ማለት ነው ኖርዝ በኩል የሚገኘው ስፔሻሊ ትግራይ እዚህ ጋር ሴንትራል ማሲፍ ተብሎ የሚጠራ አለ እና ጎጃም፣ ወሎ፣ ጎንደር በውስጡ የሚስ ሀገራቶችን በእነዚህ ውስጥ ይገባሉ። ሌላው ደግሞ ሴንትራል ሸዋ፣ ሳውዝ ዌስተርን ሃይላንድስ ላይክ ካፋ፣ ጅማ ተብሎ የሚጠሩ ማለት ነው። በሳውዝ ኢስተርን ሃይላንድ ተብሎ የሚጠሩ ወይም ደግሞ ሳውዝ ኢስተርን ላይክ አርሲ፣ ባሌ ተብሎ የሚጠሩ ሀገራቶች አሉ ማለት ነው። ኖት ኦንሊ ዛት ባይ ዘ ወይ ደግሞ እነዚህ ሃይላንድ ኤሪያዎችን ብቻ አይደለም በውስጡ የምትይዘው ማለት ነው። ሎላንዶችም አሉ ማለት ነው። ጫፍ ጫፍ ላይ ማለት ነው። ፔሪፌሪ ማለት ወር ድንበር አካባቢ ላይ የሚገኙት እንግዲህ ስፔሻሊ ሳውዝ ኢስተርን ሎላንድ ተብሎ የሚጠራሉ። ለምሳሌ ዋብሸባሌ ተብሎ የሚጠሩ አሉ፣ ገናሌ። በዚህ በኩልም ደግሞ በኖርዝ ዌስተርን ሎላንድ ተብሎ የሚጠሩ አሉ። እዚህ ጋር አባይ መውሰድ ትችላላችሁ። እነዚህ ሎላንድ ኤሪያ ላይ የሚገኙ ስፔሻሊ ባሮ፣ ጊቤ ላይ የሚገኙ እዚህ ጋር በሶስት ኦር በደቡብ በኩል የሚገኙ እነዚህ ሎላንዶች በውስጧ የምትይዝ አገር ነች ማለት ነው። ቢኮዝ ኦፍ ዚስ ኦል ሪዝን አፍሪካ ዩኒክ ነች ኦር ስፔክታኩላር ተባለች ማለት ነው። The wide diversity of terrain produces regional variation in climate, natural vegetation, soil composition and settlement patterns። ይሄ ደግሞ ምንድን ነው እንግዲህ በኢትዮጵያ ውስጥ እንግዲህ የተለያዩ ሃይላንዶች ይገኛሉ ብያቸዋለሁ።
ሎላንዶች ይገኛሉ ብያቸዋለሁ። በዚህ ምክንያት ደግሞ ምንድን ነው ዘዋይ ዳይቨርሲቲ ኦፍ ቴሬን ፕሮዲውስ ይላል። ይሄ መልካም ምድር አቀማመጥ እንግዲህ ዳይቨርት መሆና ወይም ደግሞ መልካም ምድር አቀማመጥ እንግዲህ የተለያየች መሆና ወይም ደግሞ ብዛት ነገሮችን በውስጧ ትይዛለች ማለት ነው። ለምሳሌ ክላይሜት የአየር ንብረት ማለት ነው። አዘ ሆል ኤሪያ ወይም ደግሞ ሁሉም ቦታ እንግዲህ የኢትዮጵያ ክፍል ወይም ደግሞ ሪጅኖች ተመሳሳይ የሆነ የአየር ንብረት የላቸው ማለት ነው። ዋይ እዚህ ጋር አንድ ቦታ ሃይላንድ ነው፣ እዚህ ጋር ሃይላንድ ነው። ስፔሻሊ ኖርዝ ሴንትራል ማሲቭ ሳውዘርን ሃይላንድ ላይ ካፋ እንደነገርኳቸው እዚህ ጋር ጅማ አካባቢ ወይም ደግሞ እዚህ ጋር ጎንደር፣ ጎጃም፣ ወሎ ተብሎ የሚጠሩ እዚህ ጋር ትግራይ አካባቢ ምንድን ናቸው? በጣም ሃይላንድ ከመሆናቸው የተነሳ የአየር ንብረታቸው ምንድን ነው ከሎላንድ ኤሪያ ከሚገኙ አገሮች ደግሞ ይለያሉ ማለት ነው። ሶ በዚህ ምክንያት እንግዲህ የአየር ንብረታ የተለየች ናቹራል ቬጂቴሽን በውስጣቸው የሚይዙ ነገር ስፔሻሊ እንግዲህ ሎላንድ የሚሆኑ እጽዋቶች እና ሃይላንድ ኤሪያ ላይ የሚሆኑ እጽዋቶች እንግዲህ ይለያያሉ ማለት ነው። ሶኤል ኢቨን የአፈር አይነቶች ማለት ነው። የሰው ልጅ አቀማመጥ ራሱ ወይም ደግሞ የሰው ልጅ አሳፋሪ ራሱ እንግዲህ ሃይላንድ ኤሪያ ላይ እና ሎላንድ ኤሪያ ላይ ይለያያሉ ማለት ነው። በዚህ ምክንያት ማለት ነው። በዚህ የመልካም ምድር አቀማመጥ ወይም ደግሞ ዳይቨርሲቲ የሆነ የመልካም ምድር አቀማመጥ ስላላት ማለት ነው። Ethiopia's northwestern highlands extend to ኤርትራ reaching elevation more than 2000 ሜትር above sea level ይላል። እንግዲህ የኢትዮጵያ በሰሜን በኩል ማለት ነው ኖርት ዌስተርን ሃይላንድ እስከ ድረስ ትሄዳለች፣ እስከ ኤርትራ ድረስ ትሄዳለች ማለት ነው። ይሄ ደግሞ ምንድን ነው ኤሌቬሽን ስፔሻሊ እንግዲህ በኖርት ዌስተርን እንግዲህ ላይክ ትግራይ አካባቢ ኖርት ሴንትራል ማሲቭ እንደነገርኳቸው ከ2000 ሜትር አባፍ የሆነ ማውንቴን ኦር ኤሌቬሽን የሚገኝበት ኤሪያ ነው ማለት ነው። ኤርትራ ሼር ዘ ኖርት ኢስት ሴክሽን ኦፍ ኢትዮጵያን ሃይ ፕላቶ ዊች ኢዝ appearance looks more like a set of rugged uneven mountains። ኤርትራ ደግሞ በኖርት ኢስት ወይም በሰሜን ምስራቅ በኩል ከኢትዮጵያ ጋር ትገኛለች ማለት ነው። እሱም እንግዲህ በዛ በኩል እንግዲህ ስፔሻሊ እዚህ ጋር ለምሳሌ በፒክቸር እኔና ኖርት ዌስተርን በኩል ኢትዮጵያ በዚህ ጋር እንትን ትላለች። ስፔሻሊ በትግራይ አካባቢ ማለት እዚህ ጋር ትግራይ አካባቢ ያሉ እዚህ ጋር ጎጃም የሚባሉ አገሮች አሉ። እነዚህ ኤሪያ የሚገኙ ደግሞ በጣም ከፍታማ የሆነ ኤሪያ ነው ማለት ነው። እዚህ ጋር ስፔሻሊ ትግራይ ኤሪያ ማለት ነው። እና በኖርት ዌስት በኩል በዚህ ጋር ኤርትራ ትገኛለች ማለት ነው። በኖርት ኢስት በኩል ደግሞ የተለያዩ አንኢቭን የሆኑ መሬቶች አሉ። እንግዲህ መልካም ምድር አቀማመጥ ስፔሻሊ እንኳን የኢትዮጵያ አይደለም አልሆል እንግዲህ ኢቭን የሆነ መልካም ምድር አቀማመጥ የለም። ስለዚህ በኖርት ኢስት በኩል እስከዚህ ድረስ የምትገኝ ነች ማለት ነው። በኤርትራ በዚህ በኩል ትገኛለች ማለት ነው። The plateau also known as North-Western Highlands rise in the western scrub Red Sea coastline in ኤርትራ ይላል። ለምሳሌ እንግዲህ የኖርት ዌስተርን ሃይላንድ ተብሎ የምትጠራ ስፔሻሊ እንግዲህ ከዚህ ይነሳና ከሬፍት ቫሊ ስፔሻሊ ከዚህ ይነሳና ወደዚህ በትግራይ በኩል አድርጎ እንግዲህ ኤርትራ በዚህ ጋር ትገኛለች፣ በኖርት ዌስተርን በኩል ማለት ነው። በዚህ ጋር እንደምታያቸው ከዛን እዚህ ጋር በአፋር ሬፍት ቫሊ አድርጋ እንግዲህ እስከ ቀይ ባህር ድረስ ማለት እስከ ሬድ ሲ ድረስ የምትሄድ አገር ነች ማለት ነው። ይሄናል ርቃ የምትገኝ አገር ነች ማለት ነው። እንግዲህ ኤሌቬሽኗ ደግሞ ከቀይ ባህር ጀምሮ እየቀነሰ ይመጣል ማለት ነው። ለምሳሌ እንግዲህ ወደ ቀይ ባህር በምትሄዱ ስፔሻሊ ከዚህ ጋር ማለት ነው ከትግራይ ሪጅን አካባቢ በምትሄዱበት ኤሪያ ወደ ቀይ ባህር በምትሄዱበት ወደ ሬድ ሲ ኮስት በምትሄዱበት ኤሌቬሽኑ እየቀነሰ ዲክሪስ እያደረገ ይመጣል ማለት ነው። ኢትዮጵያ እንግዲህ በሬፍት ቫሊ ዲቫይድ እንደምትደረግ ነግራቸው ነበረ ማለት ነው። ያ ማለት ኖርት ዌስት ሃይላንድ እና ሳውዝ ኢስት ሃይላንድ ማለት ነው። ስፔሻሊ ኖርት ዌስት ሃይላንድ ተብሎ የሚጠራ ራሱ እንግዲህ ዲቫይድ ይሆናል ማለት ነው። ትግራይ ፕላቶ፣ ኖርት ሴንትራል ሃይላንድስ፣ ሳውዝ ዌስት ሃይላንድስ ተብሎ የሚጠሩ አሉ። ኢቨን እንግዲህ ሎላንዶች አሉ። እዚህ ጋር ተከዜ ሎላንድ፣ አባይ ባሮ ሎላንድ፣ ግቤ ሎላንድ ቅድሜ እንደነገርኳቸው ማለት ነው። እንግዲህ ከትግራይ ጋር እንግዲህ በኖርት ዌስት በኩል እዚህ ጋር አካባቢ ኤርትራ ትገኛለች ማለት ነው። በዚህ ጋር እንግዲህ ከዚህ ተነስታ በምትመጣበት እንግዲህ ኢትዮጵያ ወደ ቀይ ባህር ሲደርስ ኤሌቬሽኗ እየቀነሰ ይመጣል ማለት ነው። ወደ ቀይ ባህር በምትሄድበት ማለት ነው። ሶ አዘሆል እንግዲህ ሬፍት ቫሊ እንግዲህ ኢትዮጵያን ዲቫይድ እንዳደረገ ነው መረዳት አለባቸው። እዚህ ጋር ኢትዮጵያ እንግዲህ ዳይቨርት የሆነ ክላይሜት እንዳላት ዳይቨርት የሆነ እጽዋቶች እንዳሉበት እና ይህንን ነገር ነው የሚያሳየው። ሶ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ይህን ዩቲዩብ ሰብስክራይብ፣ ላይክ ማድረግ አይረሳ። በኮሜንት ደግሞ መጨመር ያለበት ነገር ካለ ንገሩኝ እላለሁ።